ኡመዬ ደህናነሽ አምሮብሃል ቴንክ ዩ በጣም አንቺም አምሮብሻል አመሰግናለሁ 2030ዎች እንዴት ናችሁ እምትወዱት እናንተ ወጣቶች ነው 2030 ፕሮግራማችን አምሮበት ተጀምሯል መተናል እንግዲህ በዓል አክብረን አሁን ደግሞ ለዳግማ ትንሳኤም እየተንደረደረና የበዓል ድባቡ አለ ሞቅ እንዳለ ነው እኛም በበዓል ድባብ ነው የመጣ ነው 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው አሁን እንግዲህ በቀጣዮቹ ሰዓታት እንደተለመደው የምትወዷቸው አሪፎቹ ፕሮግራሞቻችን ይበልጥ አድገው ዛሬም አሉ ከናንተ የሚጠበቀው የትም ማለሜዳ ከኛ ጋር እንድትሆኑ እንጋብዛችኋለን ኤደን ወቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር አለን የትም እንዳትሄዱ ሰላሳን እየተከታተላችሁ ነው የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን ዛሬ እንደዚህ ሸበላ ሆኜ የመጣሁበት ምክንያት አለኝ ፊልተር እንደዚህ እንደሚያስፈራ ዛሬ ነው ያየሁት ከእንግዳችን ጋር ስለመጣን ነው እንግዲህ እንግዳችን ብዙዎቻችን የምንወደው በሶሻል ሚዲያ በፊልተር ራሱን በመቀየር የሚያዝናኑ ቪዲዮዎችን የሚሰራ ወጣት ነው ነባ 4 ኪሎ ነብዩ ዘሪሁን እዚህ ነው ያለው ነባ እሺ እንዴት ነህ እንዴት ነው እንኳን ደህና መጣ እንኳን ደህና ቆያችሁ አማን ነው ሰላም ነው እምወዳት አወራራለች የሆነ እንጃ ቃሏም ሲጀምር የኔ የሚል እስቲ የሱን አወራር መስማት ፈልጋለሁ ድምጹ የራስ ስለሆነ እንዴት ነው የምታወራኝ አሁን እሱ ቢሆን ቢያወራኝ ጌጅ ሰላም ነው ምንም ነገር የለም በቃ ምንም በዓል ነው ይጠራችኛል ቢያንስ ዳቦ እሱ እንደዚህ እያለ ያወራል ቀጥለው ዶሮ የለም ዶሮ ይቅር ቡና ዋናው ቡና አሁን የፊልተሩ መጣህ ታውቃለህ ቁም ነገረኛው ሳና ወዲያው ነው ደግሞ ድምጹንም እንትን ስለው የሆነ እኔም መቀየራለሁ ይመስለኛል ሌላ ሰው ትሆናለህ ዋው ቪዲዮ ሰራ የሁሉንም ድምጽ ራሴ ነው የምቀያይረው አልከኝ ከህፃኑ በስተቀር እንጂ የኢፌክት ምናምን አትጠቀምም የድምጽ የሴት ታወራለ የሆነ ሰው ኮልታፋ አለ ብዙ አይነት ከዛ ደግሞ ሳሌ አለ እስቲ ሰሌን አስታውሰኝ መጀመሪያ አሩ መንደን ሁሉ ጊዜ በቃ እዚህ ጋር ደቃ አርገ ምናምን መጠየቅ ብቻ ነው በቃ ሌላ ምንድነው በትበት የምትዩ ስራ ምናምን የለም ይሄ ጉልበተኛው ሳሌ ኮፍያ ምናምን ያረጋል የሆነ እምቀባው ፊቴ ሜካፕ ሰራዋለሁ ራሴ እሺ ሌላኛዋ ደግሞ አለች ሌላኛዋ ማገች ሰላም ነው ያስቃል እንዴ ካራክተር ብቻ ነው ይመስላል ያቺው ነው አትጠገብራት አትጠገብ ከዛ ደግሞ የባሏ ወንድም አለ በስማ ዘመድ ናቸው እሺ ጌቹ ሰላም ነው አይደለ እደብደ ደስ ይላል እስቲ ጆቹ ብላው ጠጥይሉ እዲሉ መብላት እንደኛው ገደ አቆቱ ምት አሁን አንድ ሰው ነው የኔ ያለው በስማ ሁሉም እዚህ ውስጥ ናቸው እና ድምጽ ስትቀይር እነዛን ሰዎች ነው የምትመስለው ባይዘው በቃ ወደ አንድ እንትን ብሏል እንደ ካራክተር ሆኗል በቃ የተለያየ ሰው ማውራ ነው እየመሰለኝ ራሱ ያለው እኔ ራሱ ወዲያው የሚቀየሩ ሰዎች ዋው በሙያክ ሼፍ ነህ የተማርኩት ማለት እንደውም ሰርቼበታለሁ አልከኝ ወልቂጤ 2 አመት ወልቂጤ ጉብሬ የምትባል አነስተኛ ከተማ 2 አመት መስተንግዶም ሰራ ነበር አልከኝ መስተንግዶም ሰርቻለሁ በዚሁ ያው ለመልመድ ለባረከው ነው አራ ነው ለገንዘብ ብር ለማግኘት እንዴ ነው መስተንግዶ እንዴ ያራ ጸዴ መላም እንዴ ብር እንዳይመስል አይደለ አንተ ብቻ እሺ በል እንጂ ጨዋታውን አስተናግድ እንጂ አሪፍ ቢዝነስ ነው ቲክቶክ በጣም ከቆዩት መካከል ነው ከጀመሩት ማለት በደንብ ከቆዩበት ቲክቶክን መጀመር ላይ ሲኒየር ከሚባሉት መካከል ነው ወደ ኮሮና አካባቢ ነው የጀመርከው አይደለ እኔ ማረሳው እየሄድክ የምትለው አረ እየሄድክ
ያምር እየሄድክ እሱን ድምፅ በእናትህ ቆይ ልሞክረው እስቲ ሞክረው። አይ ቲንክ በአፍንጫህ ነው የምታወራው። ያምር እየሄድክ ነው። ወደ ላይ ተወስዷል ድምፁን ወደ አፍንጫ ነገር። ያምር እየሄድክ ነው። ያምር እየሄድክ እዚህ ጋርም አለው ነገር አለው። ያምር እየሄድክ እንደዚህ ነው። እስቲ በለው ያምር እየሄድክ። ይሄ ሌላ ታለንት ነው እውነት። አሁን የሙሉ ሰዓት ቲክቶከር ማለት ኮንተንት ክሬተር ነህ አይደል? ገቢም ታገኝበታለህ። እንዴት ነው ገቢ? ገቢ ምንም አይልም እግዚአብሔር ይመስገን። ማስታወቂያ ምናምን ማለት የሙሉ ሰዓት ካደረግከው የሆነ ያየህበት ነገር አለ ማለት ነው። አዎ። እንዴት ነው ንገረኝ። ዋጋ ይነገር ይቻላል። መጀመሪያ ስንት አገኘህ? ከዛ በኋላ አሁን እንዴት ነው? መጀመሪያ በግሩፕ በምንሰራ ሰዓት ነው። ኦኬ መጀመሪያው ብር ያገኘ ተከፋፍሎ ነው የሚደርሰው። በቃ አንድ ላይ ነው የተጠቀምነው። ምንም እንትን የምትለው ነገር የለም። ያው ያን ሰዓት ማለት በጣም ትንሽ ነው። በእኔ ይሄን 4 ኪሎ ብዬ ከከፈትኩ ግን የመጀመሪያው ሜቢ 15 ምናምን ነው። 15,000 እሺ። አሁንስ ማለት አሁን ነባ ስንት ነው የሚጠይቀው? ማስታወቂያ እንደ እንትኖቹ ይወሰናል፣ እንደ ክላይንቶቹ እንደሚመጡት ቢዝነሶች ይወሰናል። ትልቅም ትንሽም ይመጣል። ከ70 ይጀምራል። ትንሹ ትልቁ እንግዲህ እንደ ካምፓኒው ይወሰናል። እስከ 130 ድረስ ሰርቼ አውቃለሁ። ኦኬ ናይስ፣ በጣም አሪፍ ነው። እንደዚህ አይነት በተሰጥኦ ሰርተህ ባለህ አቅም ሰርተህ ገቢ ሲሆን አሪፍ ነው አይደለ? በጣም ነፃ ሆነህ ደስተኛ ሆነህ ነው የምትሰራው። ግን ምን አልከኝ? ለሁሉም አይደለም ማለት ሁሉም ሰው ይሄንን እያየ ልግባበት ይላል። ግን የሚሰጠው አለ፣ ያልተሰጠው አለ። ያልተሰጠው ላይ ሲደክም የተሰጠው ያመልጠዋል አልከኝ። ልክ ነው። መሞከር አሪፍ ነው፣ አትሞክሩት አልልም። ግን ደግሞ ያልተሰጠህ ነገር ላይ በቃ ግዴታ እንደዚህ ሆኗል፣ የሆነ ሰው ሌክቸሪ ነገር እያደረገ ነው፣ በቃ እኔም በዚህ በኩል መሄድ አለብኝ የሚሆን አይደለም። ምክንያቱም አንድ ሀገር ውስጥ ስትኖር አርቲስት ይኖራል፣ ነጋዴ ይኖራል፣ ብዙ ስራዎች አሉ አይደል? ሁሉም ስራዎች ላይ ሁሉም ሰው እየተሰማራ ባለበት ያልፍለታል እስከሰራህ ድረስ። ያንን ነው የምመክረው። ጊዜያችሁን ሙሉ ለሙሉ አታባክኑበት። በቃ የምታገኙበት አይነት የሆነ ተስፋ ከታየ ያን ሰዓት በደንብ ብገፋበት አሪፍ። ያሳለፍካቸውን ነገሮች እየነገርከኝ ነበረ። ብዙ ሰው ቀልደኛ ሲሆን ወይም የኮሜዲ ህይወት ሲኖረው ምንም ከጀርባ ከባድ ነገር የሚያሳልፍ የማይመስለው አንዳንድ ሰው አለ። አንተ ደግሞ የምታያቸው ነገሮች የገጠሙ ነገሮች ለብዙዎች ማስተማር የሚችሉ ነገሮች ስለሆኑ እንድታወራቸውም ስለፈለኩኝ ነው። ወንድምህን አባትህን በሞት አጥተሃል እና እነዚህ ጊዜያቶች በጣም ከባድ እንደሆኑ ነግረኸኛል። በተለይ ወንድምህ ራሱን አጥፍቶ ነው ያረፈው። እስቲ ስለዚህ ምን ማለት ትፈልጋለህ? ምክንያቱም እንዲህ አይነት ነገሮች ወጣቶች ግንዛቤ እንዲያገኙባቸው ስለምንፈልግ ይሄ ሁኔታውን ካሳለፉ ሰዎች መስማት ጥሩ ይሆናልና በምን ምክንያት ነው ይሄ የተፈጠረው? በዛ ጉዳይ ላይ ማለት የምትችለው ነገር ምንድን ነው? እኔ 16 ዓመቴ ላይ ነው ያ ነገር የተፈጠረው። ትምህርት አለማሳካት እንግዲህ ያን ነገር ያመጣው በጣም ከባድ ነበር። ሁለት ነን ኦልሬዲ። እሱ ታላቄ ነው። በጣም ከባድ ነበር። አንድና አንድ እኔም እንትን ይሄ ሞት የሚባለው ነገር ያን ያህል አልረዳውም። ሰው ሲያረጅ የሚሞት ነው ይመስል። ከባድ ጊዜያቶች ነበሩ። በዓላት ምናምን በቃ ሞስት ቀርቷል ማለት ትችላለህ። ከሱ በኋላ ምናምን በቃ አስቸጋሪ ነው። ብቻ እንዴት ልገልጽልህ እንደምችል አላውቅም። አስቸጋሪ ጊዜያቶች አልፈዋል። ብቻ ስለ ራስን ማጥፋት ወንድምህን ካጣህ በኋላ ስለ ራስ ማጥፋት ምን አይነት አስተሳሰብ ነው ውስጥ የገባው? ይቅርታ እንግዲህ አላውቅም ቃሉ። ለእኔ ራስ ወዳድነት አለው። ከዛ ደግሞ በቃ ህይወትህ ላይ ቀሽም ነው። ገብቶሃል? አሁን እኮ ይሄ ያልኩህ ነገሮች አሁን ለምሳሌ እሱን ማጣቱ ምናምን እነዚህ ሀዘኖች መምጣቱ ብዙ ችግሮች አሉ እኮ። እነሱ እኔንም ያን ማስደረግ የሚችል ነገሮች በጣም ብዙ ነገር አለ።
እኔም ላደርገው የምችልበት ሞመንት ከሱ በላይ ተፈጥሯል። ገብቷል። ግን ያቺን ሞመንት ማለፍ መቻል ቤተሰብህን ማሰብ ብዙ ማለት ከራስ ውጪ ወጣ ብለህ ማየት አለብህ። ሁሉም ሰው ለራሱ አይደለም የሚኖረው ይመስለዋል እንጂ እያንዳንዳችን ለሆነ ሰው ነው እየኖርን ያለው። ያቺን ነገር ማሰብ ያ እንኳን ስሜቱ አላቅም እንግዲህ በዛ ሰዓት ምን ሊሰማቸው እንደሚችል እንደዛ የሚያደርጉ ሰዎች ምን ሊሰማቸው እንደሚችል አላቅም። ቢያንስ ወደ ሰው መጠጋት ወይ ወደ ፈጣሪ መጠጋት ወደሚያረጋጋህ ነገር ወደ ራስህ የሚመልስህ ነገር ጋር ብታረግ ባይ ነኝ። ምክንያቱም ላለ ሰው ለቋሚ ሰው እስካለ ድረስ ያ ነገር ህመም። ቤታችሁ በአንድ ወቅት ተቃጠለ? አዎ። እንዴት ተፈጠረ? እኔ ድሬዳዋ መግቢያው ደንገጎ ነው የሚባለው እሱ ጋር ስደርስ ነው ተደውሎ የተነገረኝ። ወደዛ እየሄድክ? አዎ። ከጓደኞቼ ጋር ለስራ ወደዛ እየሄድኩኝ መግቢያው ላይ ነው ደውላ እናቴ ቤታችን ተቃጥሏል አለች። አንተ ሶሻል ሚዲያ ላይ ምናምን ስለሚለቀቅ ታየዋለህ ብላ አስቀድማ ነገረች። ከጎረቤት የተነሳ ሰዓት ነው የኛ እንደውም በጣም እግዚአብሔር ይመስገን እድለኛ ነን። የሆነ አለ ቤቱ ቆሟል። የአብዛኛው ሙሉ ለሙሉ ወድሟል። በቃ ሜዳ ማለት ነው የሆነው። በጣም ኃይለኛ እሳት ነበር። በዛ ላይ ቀን ነው ደግሞ አስበው 7 ሰዓት አካባቢ ናኔ የተነሳ ሰዓት። እሱም ከፍተኛ እንትን ነበር። ሰው የተጎዳ ነበረ? በጭስ ምናምን መታፈን ምናምን ነው እንጂ እንደዛ እንኳን የለም። 3 ወር ቤት አልነበርንም አልከኝ? 3 ወር ቤት አልነበረንም። እኔ ጓደኛዬ ቤት ነበርኩ። እናቴም ዘመድ ጋር ነበረች እዛው ከፊት ለፊት ከኛ ቤት ፊት ለፊት ቤተሰብ አለ እዛ ነበረች እሷ። እኔ ፈረንሳይ ነበርኩ። ይገርማል። እንዲህ አይነት ከባድ ነገሮች ያው ህይወትን ጥያቄ ውስጥ እንድታስገባ ያደርጋል። ግን ደግሞ እነዛን ስታልፍ ነው አንተ ጀግና የምትባለው። ከዛ ደግሞ የሚሰጡህም ልምድ አለ አይደለ? ከዛ የምትወስደው አቅም አለ። እያበሰሉህ ነው የሚሄዱት። እንግዲህ ወጣት ነህ አይደል? ወጣት ነው የምትባለው። ወጣት ነው የምባለው 31 ወጣት ነኝ። 31 እንዴ? ገና ገባ ጭንቅላትን እየሰማችሁ ነው። አይ ጓደኞቼ ጎልማሳው ነው የሚሉት። አይ ገና እየገባህ ነው። አሁን ወደ ምራቅ ዋጥ የማድረግ ነገር ህይወትን እያየኸው ነው ያለኸው እና ምን ማለት ትፈልጋለህ ለታናሾች? ተስፋ አትቁረጡ ነው። ነጋችሁን እናንተ ሳትሆኑ የፈጠራችሁ ፈጣሪ ነው የሚያውቀው። እኔ ከዚህ ወጥቼ ምን እንደማገኝ አላውቅም። ስለዚህ ሁላችሁም ተስፋ አትቁረጡ። ግን ያው ቁጭ ብላችሁ አትጠብቁ፣ እየሰራችሁ ጠብቁ። ይሄን ነው ልል የምችለው። በደንብ አሪፍ ጥንካሬ ነው ያለህ። እኔንም ራሱ አጠነከርከኝ እና የቲክቶክ የፊልተር ነገር ከተነሳ አሁን ብዙዎቻችን እንጠቀማለን ፊልተርን። ነገር ግን በደንብ ስራዬ ብሎ በዛ ፊልተር የሚታወቅ ሰው ትንሽ ነው፣ ጥቂት ሰው ነው። አንድ አንተነህ፣ አንድ ደግሞ ሌላ የምናውቃታለች። እሷን እዚህ ለምን አንጠራትም? እንግዲህ የበዓል ማግስትም ስለሆነ እንጨዋወት። እናንተም ደግሞ እስቲ ስትገናኙ ፊልተሩ ማንን ይመስላል የሚለውን እናያለን። ሄርሜላ መድፉ ወይንም ባዚን እንጠራታለን እዚህ። ደህና ነሽ? አለሁ። አማን ነው? አለሁ። ፏ ብለሽ ነው የመጣሽው። ታይባል ማለት ዛሬ ምንም ፕራንክ የለም አይደል? እንጋደላለን፣ እዚህ እንጋደላለን። 20-30 ላይ መጣሽ። ከዛ በኋላ በቃ ባልና ሚስት ናቸው ብለው አጋቡና ሀገሩን በጠበጡት። ጉድ እኮ ነው። አይ እሱን ዛሬ በደንብ እንመልሳለን። ግን ምንድነው ሁለታችሁ የሚያገናኛችሁ ነገር አለ? ተገናኝታችሁ ታውቃላችሁ? በአካል የመጀመሪያ ግን ያው ትተዋወቃላችሁ። ሁለታችሁም ኮመንሊ የምትባሉት ነገር አለ በፊልተር? እስቲ መጀመሪያ ከአንቺ ይዘን። በአካል ሌላ ሰው ነሽ፣ በአካል ሌላ ሰው ነሽ። ፐርሰን ሲያዩ ከነ ፊልተሩ ነው አይገስ የሚጠብቁትና አትመሳሰሉም ትባላለች ትባያለሽ። ከፊልተሩ ጋር ትመሳሰል ይል። እሺ አንተስ ምን ለውጣሉ? ለምን ትጠቀመዋለህ?
አደከም ነው ፊልተሩን አደከም ምን ነው ያለ ፊልተር ምናምን ይሉኛል በፊልተር ሆኜም በፊልተር ሆነም ምን ያለ ፊልተር ባዚ ደግሞ ሌላ ሰው ነው አትገናኝም እንዴ ተመስገን እንኳን አልተዋልኩ ደስ ይላል ምን ጥቅምና ምን ጉዳት አለው በፊልተር መታወቅ እስቲ ንገሩኝ እኔ ጉዳቱን አላየሁትም honestly ጥቅሙን ያየሁበት ሞር ጥቅም አለው yes because ሴትም ስትሆን I think nowadays ከስራ ይልቅ መልክህ ምናምን ነው more attention የሚሰጠውና በሱ ሳይድ ሰው ስላየልኝ I think እኔ more advantage ነው የታየኝ መጀመሪያ አቅምሽ ነው የሚታየው ማለት ነው ዛሬ yeah I think እኔ ጠቅሞኛል ባይ ነባስ ምንም ጥቅም ነው ለኔ ያለው ቀደም እሱ ነግሮኝ ነበር ገቢውን አረ ተናገርኩኝ አሰጣህ አውጫታለሽ ተናገር አይደል ባዚ ለማስታወቂያ አስፋስንት ነው የምጠይቀው እንዴ አረ እንስማና እናሻሽል አይደለም ምንድነው ገቢውን ነው በገንዘብ የማይተመነው የሰውን ፍቅር አግኝቼ ህዝብ ነው ሀብቴ አምለጫ አሁን አንቺ በደንብ ያሳቀኝ በፊልተሩ የሰራሽው አንድ ቪዲዮ ምንድነው የፎቶ ፖዝ ባዚና ፎቶ ፖዝ አሁን የፎቶ ፖዝ አሳየኝ የሄርም እንትን የባዚን እሺ ከኔ ጋር ቆመሽ ብትነሺ ምን አይነት ፖዝ ነው የምታሳይ እንደዚህ እኔ ኖርማል ቆሜ ነው የቱ ጋር ነው የምናየው ወደዛ እሺ አንተ ፖዝ አድርግ እንጂ እኔማ ኖርማል ሰው ነኝ አንቺ እኮ ነሽ የምትበምትረጣሽ እሺ ያኔ እሺ እሺ ፖዝ ቀይሪ አይበቃኝም ባዚ ያው የፎቶ ፖዝ አንቺ ጋር ነው የቀረው በጣም አሪፍ ፖዞች አሉ ታሰለጥን ኮንሰልት ማድረግ ጀምረናል በደንብ ያሰለጠንሽን እናየዋለን እኔና አንቺ ፍቅረኛ ነን እንዴ ማለት ተጋብተን ይለ እንዴ አልሰማም እንዴ እናንተ ቤት ነው መጋባታችን እኛ ቤት አይደለም እናንተ ቤት አፓረንትሊ ተጋብተናል አይ ምንም እኔ ጉድ ሰራችኝ ፕራንክ ላይ ከዛ በኋላ በቃ ምን ከየት እንደመጣም ራሱ ወሬውን አላውቅም የሳው ድንገት የመጣ እና እሷ እህትና ወንድም ነን ጥሩ ጓደኛሞች ነን ዛሬ ነው ራሱ ከዛ በኋላ የተገናኘነው አይደል ከቃጠሎ በኋላ አልተገናኘንም ዛሬ ነው የተገናኘነው እነሱ ቤት ግን አግብተን ወልደናል ጨርሰናል ሁሉ ነገር አዎ ስለዚህ አሁን ይሄንን ምን ያስተካክለዋል መሰለሽ በተለይ ባንቺ ሳይድ ፍቅረኛ አላት ወይም የላትም የሚለው መልስ ያስተካክለዋል እሺ ፍቅረኛ ፎርና የለኝም ነባስ እንዴት ነው ያው መቼም ለሷ የዘነበው ለአንተ ማጋባት አሁን እንትን ነው ይመስለው አሁን እኔ ከኔ አውርጄ ወደ እናንተ ላመጣው ነው ሸላለው ነው የሁለቱ ነው እንዴ ምክንያቱም ፊልተር ላይ ራሱ ትመሳሰላላችሁ ያው ጥሩ ስለተመኙ እና ጥሩ ስላሰቡ እናመሰግናለን ደስታችሁ ስለሆነ እናመሰግናለን ነገር ግን ያለ ምንም ነገር የለም አሁን እንግዲህ ሞቅ ለማድረግ የተዘጋጀ ጌም አለ ሁለት ቲክቶከር ጠርተን ለምን የቲክቶክ አንድ ጌም ተጫውተን አንለያይም ብለናልና ዝግጁ ናችሁ እንጫወት አጠር ያለች አፈጥ ያለች ጌም አለች ወደዛ የምናየውን ፎቶ ማስመሰል ነው መጀመሪያ ሌዲስ ፈርስት አረ በተቀመጥንበት ይሻላል አሳየን አንተ መጀመሪያ አይደለ ሆስቶ አይደለ እንደዚህ ይምጣ ነው ቀድሚያ ለአንተ እስቲ አሁን እኔ እንዴት ነው ማስመስለው ባዚ ወይ ፖዝ አግዢኝ እንዴት ልበል ሳይድ አይ እሺ ሻውና እንዲያምሰላል ወሻውና ታዲያ እንዲያሳዩ ቀጥሎ ባዚ ነች አረ ቀላሉን አታርጉላት አይቻልም በቃ እሺ ወደ ጎን ነው የማይወስው አይ እንዴ ያየሽው ለሳ ቀላል አይደለም እሺ አይገርም ፊልተር ዛሬ ነባ
እውነት አምጥተዋለሁ የምር ራሱ ከኔ ሁላ አንተ ነው የምትለው። ጆሮ ነው የቀረኛ። እሺ እቺን በድምጽ ለዛው። እሺ ይሄ ሁሌ እናትህ እንግዳ ቤት ሲመጣ ነው የሆነ እንግዳ ላ ቤት መጥቶ አንተ እኮ አዝዬ ድሮ አንተ እዛ አይለም እኔ እኮ ሹሹ ብዬሽ ያሳደግኩ ለሚል ሰው ነው። እና ከዛ አንቺ ልጁ የሚያሳየው ሳይሆን ያ የሰውየው ሪአክሽን ነው። ይሄ የህፃኑ ልጅ ሪአክሽን ነው። እሺ እኔ ልበልሽ ታዲያ እሱ ይበልሽ። እኔ እኮ አሳደገሽ ምን ነበር በዛ ድምጽ በላት። ከዛ እሷ ታሳይክ። ያ እቺ ትንሿ ባዚ ነች አይደል? እሱ እያየሽ በይ። እሺ እቺ ትንሿ ባዚ አይደለች እንዴ? እንዴት ነው ያደገችው? እንዴ ትልቅ ሰው እንደዛ አዝዬ ባዚ እየረበሽ ነው። ድምጽ የሆነ እንደምጻጣ በእኛው ሀገር ላድርግላችሁ። ሳትጠሩ ለምን ትመጣላችሁ? Do I have to say something? የእናንተ ሰርግ አይደለም እንዴ? እሺ እሺ ሳትጠሩ ለምን ትመጣላችሁ? ለቅሶ ቤት አይደለ እንዴ መጠራት አለብኝ? የት ነው የማላይሽ? አንቺን የት ነው የማላይሽ? ቀብር ላይ ይኸው እነዚህ ልጆች ከነዚህ ተራቸው እንትን ኮላብ ያርጉ የምትሉ ኮላብ እንፈልጋለን። በጣም ጥሩ ግን የሳቅሽ እያስቸገርሽ ነው እንዴ? አልቻልኩም፣ ማርያምን አልቻልኩም። በጣም ደስ የሚል ጊዜ ነው ያሳለፍነው በእውነት። እኔ አሪፍ ጊዜ ነበር ያሳለፍኩት። እናንተስ? በጣም አሪፍ ደስ ይላል አይደል? ስለመጣችሁ በጣም ደስ ብሎኛል። 2030ን እያያችሁ ነው የምትገኙት። እንግዲህ ዛሬ ባዝግና ወይንም ሄርሜላ መድፉ ባዚ እንዲሁም ደግሞ ነባ 4 ኪሎ ከኛ ጋር ነበረ። ነብዩ ዘሪሁን አሪፍ ቆይታ አድርገናል። እንደተዝናናችሁበት እናንተም ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። 2030